ነገረ ቤተክርስቲያን ሁሉም አጠቃሎ የያዘ ነው ክሬዱ። ስለዚህ ያንን ነገር ተናግረው ወይም ኮንፌስ አድርገው ወደ ክርስትና ቢመጡ ነው ትክክለኛው እሱ ነው እንጂ ዓለምን ሰይጣንን ክጃለው ምናምን የሚለውን ነገር ያሁኑ ሙሉ አይደለም ያለው ባይዘው አይደለም ሙሉ አይደለም ጎዶሎ ነው እሱ ሙሉ አይደለም ያለው እንጂ ሙሉ ደግሞ ትክክል አይደለም አይነት አይደለም ያለው ሙሉ አይደለም ጎዶሎ ነው ያለው እንደዛ ጎዶሎ ነው ምክንያቱም ያኛው ክሪዱ የሃይማኖት ክሪድ የኒቃን እንትኑ ግን ምንድነው ሙሉ ነው ነገረ ቤተክርስቲያን ነገር ምስጢረ ሥላሴ ነገረ ክርስቶስ ሁሉን ማጠቃሎ የያዘ ነው ስለዚህ እሱን የጥንታ ቤተክርስቲያን ምንድነው ከመጠመቃቸው በፊት ክሪድ አንቺ እሱ ደግሞ አንዲ ጥምቀት ሚለው አለ አፖስቶሊክ ክሪድ ላይ እኮ አንዲ ጥምቀት ነው እሱ ላይ ቆይ አንዴ ሲሶቶ ቆይ አንዴ ግን ነው ዴቭ ያለው ይሄን ነው ለማለት ነው ዴቭ ያለው ክሪዱን ብለው ወደ ክርስትና ቢጨመሩ ነው ስለ ትክክለኛውና ግን አሁን ጌታን ይቀበል እንደ ግል አዳኝ ይቀበላለው ሰይጣንም ዓለምንም ክጃለው ምን ነበር ሌላ ብቻ ብዙ ነገር ይባላል እኔ ራሴ ብዙ አልተመደርኩት እንደዛ የሚለውን ሙሉ አይደለም ተብሏል ያ ይሄ ነው አኬ አይ ጥሩ ነው በእናትሽ ያው ሩጡ እኔ ያው እንግዲህ ካወሩም ቀለል አድርጎ ምናምን ቢያወሩበት ግዴታ ባይዚ እንትን መሆን እኮ አይጠበቅበትም እንደዚህ ዲቤት ምን መሰለህ በሐዋርያት አይጠበቅበትም ያ በአባቶች ቃል ነው ይሄን አሁን ባለፈው አሁን አንድ ገስት ላይ ቻቸዋለሁ ሁለቱንም ዴቭንም ኤፊንም ማለት ነው ስለዛ በቃ እንደ ሁለቱ ወንድማማቾች ቀስ ብለው ምናምን ዲስከስ ማድረግ ምናምን ኖርማል ገስት ላይ ሊሆን ይችላል ሲስ ጋር ሊሆን ይችላል ወይም ሌላ ቦታ ነገሮችን ማንሸራሸር ምናምን ጥሩ ነው ኖርማል ነው እኔ ከዛ ይልቅ አሁን ከዛሬው ይልቅ ለምን የውይይት ርዕሱን ለምሳሌ እናንተ ሉትራኖች ማለት ነው ከኛ ውጭ ያለው ሳክራመንት ቫሊድ አይደለም ነው የምትሉት? አይ ሲሶ ሌላ እንትን የዛሬ ርዕሱ ላይ እናወራ ዝም ብለን ክሪድ ላይ ከዛ ይልቅ ግን ማለት ነው ሙለታና ኤፊ በልሳን ዙሪያ ዲቤት ቢያደርጉ እንደሃ አይደለም እሱን ተይ አንቺ ቆይ በቃ አረጃል ሰላም በእግዚአብሔር ቆይ ማንና ማን ያልሽ ይሉ ሙለታና ኤፊ ወይ አማንና ኤፊ ዲቤት ያደርጉ በልሳን ዙሪያ ኦኬ ግዴታ ዳዊት መሆን አይጠበቅበትም ከሁለት ሳምንት በፊት ዲቤት እየጠራቸው ነበራ ቆይ እንትን በሉትራን ሰው እንደዚህ ላይቭ ላይ ሰውን ጌታን ማስቀበል ምናምን የሚባል ነገር አለ እንዴ አንቺ ምናልባት የምታውቂው ነገር ካለ ማለት ከሌለ ዘለው እኔ እንደሌለ ነው የማውቀው እንደዛ አይደረግም ምክንያቱም ምስጢራቱ ምናምን ጸጋ መካፈያ ናቸው ተብሎ ስለሚታሰብ ማጥኛ ነው የሚማሩት የሃይማኖት ማጥኛ የሚባል አለ መካነ ኢየሱስ ትምህርት እንጂ ከዛ ጸጋ መካፈያ የሆኑትን ምስጢራትን በአካል ተገኝተው ስለሆነ መካፈል ያለባቸው በአካል ቢፈጸም ነው ለካ አይጠመቁም ከሌላ ይመጡ ከእስልምና ምናምን ግን ያው የሚጠመቁት እንትን የማጽኛ ትምህርት ተምረው ነው ለማለት ነው ቀጥላክ አኩስ በአካል ግዴታ ተገኝተው የጸጋ መካፈያ ብላችሁ የምታምኑባቸውን ምስጢራት ያው መፈጸም ስላለባቸው የአካል ፕሬዘንስን ይጠይቃል ነው እኔ ማለት ትክክለኛው ይሄ ነው እኔ ሚዲያ ላይ ደግሞ ጌታ ሲያስቀብሉ አላየውም በእርግጥ ግን እኔም እንደዛ እንኳን ሰምቼ አላውቅም በእርግጥ ሚዲያ ላይ ጌታን ማስሚያስ ሚዲያ ላይ መች ወንጌል ሰብኩ ያውቁና እየተባሉ አይደል እንዴ አሁን እኮ እሱማ ኢየሱስ ብሎ አቁም ምናምን የሚል ነገር ሰምቻለሁ ሉተር ምን አለ ካልቪን ምን አለ አግናጦስ ምን አለ እንጦሮንጦስ ምን አለ ከማለት ውጭ የሚያውቁት ነገር የለም ኢየሱስ ተረሳ ምናምን ሲሉ ነበር እኔ እንጃ እንግዲህ ወይ ማስቀበል እነሱ ራሱ መች ተቀብሎት ነው እሺ ፔትራ አንድ ቁጥር እየጻፈ ነበር ኤኒዌይ ከዛ ይልቅ ግን ምናልባት እስቲ አንቺ
እኔ ርዕሱ ለውይይት የሚሆን አይደለም ነው የኔ ሐሳብ። ሙግቴ ርዕሱ ለውይይት አይሆንም ነው። አንቺው ለምን እንደዛ አልክ ሲሶ? አይ እኔ ካሁን በኋላ የሆነ ነገር ሲነሳ የዲቤት ጥሪ ሲቀርብ እኔ ቢገቡ ደስ ይለኛል። ግን እንደምታውቀው በእኛ በሉትራን ሳይድ በጣም ይሄ ችኩል ነገር አላይባቸውም። ይሄ ችኮላ በቃ እንትን አጠራኝ ኦኬ በቃ እንግባ የሚባል ነገር የለም። ተረጋግተው ስለሆነ እንትን የሚሉት አንዳንዱ እንደው እኔ ተናድጄ እንትን የምለው እነሱ ምንም አይመስልም። አንቺ ሰሙ ሳይቀር ዛሬ ሲሄድባችሁ ነበር። ሰሙ ሳይቀር ነበርኩ ሰምቻለሁ። እና በሉትራን ሳይድ ያሉት በጣም እንትን ናቸው። በጣም የተረጋጉ ስለሆኑ ቶሎ ብለው አይወስኑም ለማለት ነው። ይሄ ነው እንትኑ። ቢመጡ ግን ደስ ይለኛል። እኔ አሁን የዛሬ እንትን እኔ ቢገባ ደስ ይለኛል እኮ። ከዛ ይልቅ ለምስጢራት ለውይይት ጥሪ አታቀርቡም እንዴ? ከዚህ በኋላ ደግሞ ከጠራ ቢገቡ ጥሩ ነው። ምን ችግር አለው? ለምን ግን በደንብ አጥብቀህ ፈለክ ዲቤቱን? በጌታራ ዙሪያ ዲቤት ተደርጓል ከኦርቶዶክሳውያን ጋር። ከኦርቶዶክሳውያን ጋር አይደለም፣ ከኦርቶዶክሳውያን ጋርማ አይደለም። እኮ ያው ነው እንትኑ። ምን ችግር ምን እንትኑ ራሱ ጥቅሶቹ ከኦርቶዶክሳውያን ጋር እንደናችሁ እንዴ? እና ጥምቀት ላይ እኛ የሚያድነው እነሱ የሚያድናል ካሉ ምን ይደረግ ታዲያ? ፓፓ አኪ ሐዋርያ ሥራ ምዕራፍ 2 ይጠቅሳል። እኔ እጠቅሳለሁ ማርቆስ 16 እናንተ ደግሞ ስትጠቅሱ እንስማችሁ። እኔ አሁን እዚህ እናንተ ደግሞ ስትጠቅሱ እንስማችሁ። ፔትራ ዌልካም እንኳን ደህና መጣ። ልኮ ስለመጣ ፔትራ እንኳን ደህና መጣ። አይ ቆይ አንዴ ጎረቤት ጋር ስለሆንኩ ነው ሲሶይ። እሺ ፔትራዬ፣ እኔ ኦልሬዲ ልከ ስለመጣ ሀሳብ ካለ ልቀበል ብዬ ነው። ሃኒቾ ሲሶ ካም በኋላ ለምን እየከፈልከኝ እኔ አረስማማለሁ። ክፍያውን ለአንቺ በእውነት ለአንቺ ክፍያ ምንም አይከብደኝም። ከዚህ ወደዛ እንዴት ልላከው የሚለውን የሚያሳስበኝ እንጂ ከዚህ ወደዛ ይከብዳል ወይ ቢኒ? አይ እንትን ያልከው ነገር በጣም አሪፍ ነው። ማለት ቅዱስ ቁርባን ሰርች እያረኩ እያየሁት ነበረና በቅዱስ ቁርባን እንትን በሱ ቢወያዩ አሪፍ ነው። ምክንያቱም ዴቭ ያለው ምንድነው ከጴንጤዎች ጋር የጌታ እራትን አልወስድም ነው ያለው። ከኦርቶዶክስ ጋር ግን ቢፈቅዱልኝ ሁላ ወስዳለሁ ነው ያለው። እና በዚህ ይሄን ያለ ነገር ስለተናገረ በዚህ ተዘጋጅቶ ብዙ ጉዳይ ብዙም አይደለም እኮ ይሄ እኮ ኦሬዲ የዛሬ እንትን አይደለም። እኔም ሰምቼዋለሁ። ባይዘው እንዳጋጣሚ ላይቭ ላይ ሪከርድ የተደረገ አይደለም። እኔ የሰማሁት ላይቭ ላይ ዳዊት ከካቶሊክና ከኦርቶዶክሳውያን ቢፈቅዱልኝ አይፈቅዱልኝም እንጂ ቢፈቅዱልኝ ወስዳለሁ ብሏል። ከጴንጤ ጋር ግን አልካፈልም አልወስድም አንጻር ነው። ዴቭ እንደዛ ያለው ኦርቶዶክስ ሂጄ ወስዳለው ካቶሊክ ጋር ሂጄ ወስዳለው ማለቱ ሳይሆን ቫሊድ ማለት ለምሳሌ እነሱ ወስዳለው ብሏል። አንቺ ምንም እዚህ ቤት እኮ ማግማማት የለም እኮ እንቅጩን ነው። ግን ሀሳቡ ይሄ ነው እኮ እንደዛ እኮ ብሏል። አብራርቶ የለ እንደገና ለምሳሌ ኦርቶዶክስ እንጂ ሄጄ ወስዳለሁ ማለት አይደለም እኮ ሄጄ የምር አደርገዋለሁ ወስዳለሁ እነሱም አይፈቅዱልኝም ብሏል። እነሱም አይፈቅዱልኝም። ዴቭም እንደዛ እያለ አይደለም። አሁን ለምሳሌ ቆይ አሁን ለእናንተ ሉትራኖች ለካቶሊክና ለኦርቶዶክስ ቁርባን ቫሊዲቲ ሰጣችሁ፣ አሁን ለኛ ቫሊዲቲ መንፈግ ከባድ አይደል? አንቾ ግን ሆን ብለህ ዙረህ እየመጣህ ነው። ሲምቦሊክ ብቻ ምሳሌ ብቻ ብለን አንወስድም። ለምሳሌ እኔ ዴቭ ብቻ አይደለም ልጆቼን ያስጠመቁ ቄስ ዶክተር ናቸው። የመካነ ኢየሱስ እንትን ተልከው ወደዚህ የመጡ ነው። መካነ ኢየሱስ የላካቻቸው ሰው ናቸው፣ ዶክተር ናቸው፣ ቄስ። እሳቸው መውሰድ የለብሽም እኔ ትጠይቂያለሁ። እኔ
እዚህ ቸርች መውሰድ እችላለሁ የጌታ እራት ብዬ ስጠይቃቸው ኖ አቺም አይቻልም፣ የመካነ ኢየሱስ አስተምሮ አይፈቅድም፣ ለምን መታሰቢያ ብቻ ነው ይላሉ፣ ምሳሌ ነው ብለው ነው የሚሰጡት። ስለዚህ ኖ አትወስጅም ነው የተባልኩት። ልጆች ያስጠመቁበት ቸርች እዛ እጀ ነው መወስደው። ለምሳሌ አይቻልም። ይኸው ቄስ ዶክተር የሚባሉ ስማቸው አልጠራም፣ እሳቸው እንደዛ ነው ያሉኝ። እኛ አንፈቅድም ነው ያሉኝ። ይኸው ሲሶ እኔ እያዋሻሁ አይደለም፣ እሳቸው ነው ያሉኝ እኮ። ታዲያ ይሄን እኮ አሁን የኔ እኮ ፖይንቱ እኮ ሰዎች እኔን አልተረዱኝም እኮ ባይዘዌ። እኔ ባይዘዌ በሁሉም the most misunderstood ጋይ ማለት እኔ ነኝ ብዬ አስባለሁ። ስለዚህ ከዚህ አሁን ለምን ከኤፍሬም ባለ ጊዜው ጋር በዚህ ነገር ላይ ለምን ውይይት አታረጉ? ኤፍሬም ራሱ እኮ ያውቃል። የልጅቷን አስተምሮ እኮ በደንብ ነው የሚያውቀው። አያውቅም ማለት አይቻልም። ባይዘወይ ያውቃል እኮ ግን ስልክ ያላሉ ማንደርባ አላውቅም። እና ሲሶ ከጠራ አይ ቲንክ አሉ ነው እንግዲህ ይገባል ብዬ አስባለሁ። ግን ኤፍሬም የእኛን አስተምሮ ሳያቀርቶ ግን አይደለም ሚዲያ ላይ እንደተለመደው። ግን ምንድነው ይሄ አንድ ሞር ወደ አንድነታችን ላይ ስለተሰራ ዴቭ ጠርቷል እኮ አንቺ ዴቭ ጠርቷል። አሁን የሚቀበለው ነው ያጣው። በጌታ ስጋ እና ደም ጠርቷል። ግን ዴቭ ጠርቷል መቼ የሚቀበለው ነው ያጣው? ዛሬ ራሱ ደገመው አይደለ እንዴ? ጠራ እንዴ? አልሰማሁም እንዴ? ሲሶጣ አረ ምን ሆነሽ? እንትናን ራሱ ዛሬ ገብቶ ጠርቶታል። ማን ነው? ማን ነበረ? ሲስ ማንን? እንትን ወንድማችን ኤርሚን ሆኖ እንትና ራሱ ፔትራን ራሱ ጠርቶታል። ዛሬ ራሱ ፔትራ ገብቶ ራሱ እዛው ነው የጠራው። ግን ፔትራ በመጽሐፍ ቅዱስ ውስጥ ብቻ ነው ያለው። ከዛ ዴቭ ደግሞ ምን አለ? መጽሐፍ ቅዱስ ውስጥ ገብተን ይሄ እንዲህ ነው ብለን ከምንል በአባቶችን መዝን ብሎ ነው የተናገረው። ሲሶ ግን የእሳት አትሰማ ምን እያልክ እንደሆነ ግን በጌታ ራት ላይ ሶሪ ስፔር ሊያወራ ነበር። ግን በጌታ ራት ዙሪያ ግን እንዳልከው ነው። እሺ ሲሶ ከመካነ ኢየሱስ ውጭ መካነ ኢየሱስ ሰው ሆኖ ወይም ደግሞ ሉትራን ሆኖ ሙሉ ወንጌል ጋር ሂዶ እንዲወስድ አይፈቀድም። የቸርቹ አስተምሮ አይደለም፣ አይፈቀድም። እነሱ መተው መካነ ኢየሱስ ሊወስዱ አይዶን ነው ይችላሉ፣ አላቅም። እንደማይቻል ነው የማውቀው። የቆራቢ አባል እንትን አላቸው አይዲ አላቸው መሰለኝ። አይዲ ግን ያው ኢትዮጵያ ስላልሆንኩኝ ማለት ነው እዚህ አይፈቀድም፣ እዚህ ሀገር አይፈቀድም። ሉትራን ያልሆነ ለምሳሌ ከሌላ ከፔንቴኮስታል ወይም ከሌላ ከሪፎርመር ምናምን መጥቶ አይቻልም፣ ዝግ ነው ሲወሰድ ስላየሁት ማለት ነው። ግን ስለ ኢትዮጵያ ስለሆነ የምናወራው ኢትዮጵያ ደግሞ ሁለት ቸርቾች ምናምን ቅድም ስለተጠሩ ቅድም ነው መቼስ በእናንተ ቅድም ሁለት ቸርቾችን ጠርተዋል። ከእነሱ ውጪ ሌሎች በጣም እንትን እንደሆኑ ተናግረዋል። እኔ ስለ ኢትዮጵያ ብዙ እነሱ ውስጥም ራሱ አንዳንድ አባቶች ናቸው እንደዚህ የሚያደርጉት። እነሱን እናስተምራለን እንጂ ቸርቿ እንደ ቸርች ይህንን አትቀበለውም ነው ያለው። ያ ቸርቿ እንደ መካነ ኢየሱስማ አይደለም፣ እንደዛ አይደረግም። እኔ እኮ እያልኳችሁ ነው። ግን ደግሞ ያው እንትንም ራሱ አለ አይደለ? ድጋሚ ታጠምቋቸዋላችሁ አይደለ? ድጋሚ እነሱ አሁን ወደ እናንተ ወደ ሉተራን ሲመጡ በእውነት አላውቅም እንዴት እንደሆነ። ከሙሉ ወንጌል ወደ መካነ ኢየሱስ ሄዱ ነው። አንቺ ስቴጅ አልተጠመቅሽም? ኦኬ። አዎ አይ እኔማ ኦርቶዶክስ እኮ ተጠምቄያለሁ በ80 ቀን ጥምቀት ባንዱ ወደ ሉተራን አልገባም እንዴ? ከዛ በኋላ እስካሁን ምንም አልተጠመቅሽም? አንቺ ኖ ጥምቀት ነው የምናምነው። ለምሳሌ ነው ቆይ ሲሶ እስኪ አድርገው ማይክን ዝጋ። ውይ የሲሶ ሳቅ እኔ አንዳንዴ በጣም ቆይ ልንገራችሁ። እኔ በ80 ቀኔ ተጠምቄያለሁ። ኦኬ ፕሮቴስታንት ሲሆን ደግሞ ተጠምቄያለሁ። ግን ሳላቅ ነው የፕሮቴስታንት ጥምቀት ማለት መጥቼ የጠመኩትን አልቀበልም። እኔ ነኝ እኮ የማልቀበለው። በአንድ ጥምቀት ስለማመን ጥምቀት አይደገም፣ አንዲት ናት። ስለዚህ በ80 ቀን ተጠምቄያለሁ። እሱ ነው የማስበው። ጥምቀትም ሳስብ ስለ 80 ቀን ነው የማስበው። ኦርቶዶክስ ሁኜ በሆን ኖሮ ቄዳር ነበረ የሚያጠምቁኝ።
ግን እኔ ሉትራን ነው እንኩት እንዴት ያጠምቁኛል? በኦርቶዶክስ ተጠምቄያለሁ። ስለዚህ መጠመቅ አልችልም። ቄዳር ደግሞ በሉትራን የለም። ስለዚህ ይሄ ነው። ሲሱ ጨረስ ጌታ ሆይ አንቺን እንደዚህ ጠይቅሻል። አንተ ራስህ መልስ። አንተ በፊት ሉተራን ነበርክ፣ መካነ ኢየሱስ ሕፃን እያለ ተጠመቅ። ከዛ ወደ ጴንጤ ስትሄድ ድጋሚ ያጠመቁ ወይስ የመካነ ኢየሱስን ዝም ብሎ ተቀበሉ? ይቀረኛል እንዴ ልጁ እኮ በየሄደበት እያጠመቁት እኮ ነው። ሲስኩ በጣም የተቸገረው በሆነ ተናጨበት እኮ እንዴ። መካነ ኢየሱስ በሕፃንነቱ አጠመቀችው። ዞር ብሎ ሙሉ ወንጌል ትሄዳል። አንተና ልድገም ብላ ደገመችው። አሁን አንድ ቦታ ሊሄድ እያሰበ ነው። እዛ ይሰልሱታል፣ አርፎ ይቀመጣል። አይ ሲሶ አደላ ልክ ነው አደለ? ሰው በሕፃንነት ከተጠመቀ እናንተ ጋር ቄዳር ነው አደለ የሚጠመቀው? ስለዚህ እኔ ኦርቶዶክስ አልሆንኩም። የት ቄዳር ኦርቶዶክስ ብትሆኚ በቃ ንስሐ ነው መግባት የሚጠበቅብሽ። እዚህ ኢትዮጵያ ውስጥ ያው እንግዲህ እምነትሽን ከተውሹ ያኔ የነበሩን ይሄ እምነትሽን ለማስታወስ ያህል በሚለው ምንም ይሄ በቄደር ምናምን ውስጥ የሚተላለፍ የእግዚአብሔር ጸጋ የለም። ጸጋ የሚተላለፈው በዋናው ጥምቀት ነው። ያኛው ግን የንስሐ ነው የሚባለው ራሱ እንደ የንስሐ ጥምቀት አስቀድሞ የተጠመቅሽውን ጥምቀት እንድታስታውሺ ምናምን ለማድረግ እንደዛ ይደረጋል። ወደ ሌላዎቹ ሀገር ስቴጅ ደግሞ ላይኖር ይችላል እሱ እና ትክክል ነች። ጥምቀት ነው በቃ አንድ ነው። ሌላ ሀገር ኦኬ ላይኖር ይችላል። እኛ ጋርም እኮ ሁለተኛ ጥምቀት እኮ አይደለም። ቄደር እኮ ጥምቀት አይደለም። ቄደር ጥምቀት ልክ አሁን ያኛውን ጥምቀት ብለን እንደምንጠራው እንደዚህ አይነት ጥምቀት እኮ አይደለም። ቄደር የንስሐ ነው። የንስሐ ማለት ምንድነው? ልክ አንድ ሰው እምነቱን ከተወ እምነቱን ትቶ ልክ ሲመለስ ርቆ የነበረው በጥምቀት ሰዓት ካገኘው የእግዚአብሔር ጸጋ ነው ርቆ የነበረው እና እሱን ለማስታወስ የንስሐ ጥምቀት ይጠመቃሉ እና የንስሐ ጥምቀት እንጂ የጸጋ መቀበያ እንደ አዲስ ልጅነትን ወይም ጸጋን ምናምን የምንካፈልበት እንደዛ አይደለም። ወይም እንጃ እኔ እስከማውቀው አሁን ሌላ ቦታዎች ላይ ያለ አይመስለኝም። ግን እኔ እንጃ ያው እርግጠኛ ስላልሆንኩኝ እንደዚህ እንደዛ ብዬ አልደምድም። አንዳንዶቹ ጋር እንደሌላ አውቃለሁ፣ አንዳንዶቹ ጋር ካለ ምናልባት እንጃ እንጂ እንደ አጠቃላይ ግን እንዳልሽው ነው። ስፒር እንዴት ነህ? በእናትህ ሰላም ብያለሁ። ሜሮን ያለው ሁለተኛ ጉባኤ ላይ የሚለው ሶስተኛ ጉባኤ ላይ ሁለተኛ ኧረ አንዴ ሰላም ልበል አንተ ሰውዬ፣ ለምንድን ነው የጠፋኸው? ሰላም አለን። ኧረ በለው። አይ ስፒር ተቀይሞናል ጋይስ። ሲስ ግን እዚህ ጋር አንድ ነገር መናገር ፈልጋለሁ ከተፈቀደልኝ ይቻላል? ሲስ ማይክ እዚህ ጋር ብዬ ዶክተር አይከፍትም። ቀጥል ስፒሮስ። ማለት ዳዊትን አስቀምጠው ይጠይቁታል፣ ሲመልስ ደግሞ እሱ ጥፋተኛ ነው የሚለው ትክክል አይደለም። ባለፈው ካስታወሳችሁ ይሄ ነገር የመጣው ኦርቶዶክስን እንደ ቤተክርስቲያን አንቀበላትም ብለው ሙሌና ዜዶ ሲጠይቁት ነው አይደል? ይህንን ነገር የተናገረው ታስታውሳላችሁ። እንደ ሉትራን ደግሞ ከኦርቶዶክስ ጋር ችግር የላቸውም። ትምህርቱን የተናገረው የሚያምነውን ነገር ተጠየቀ ነው። እኛ ኦርቶዶክስን እንደ ቤተክርስቲያን አናይም ብለው ሲናገሩ እሱ ደግሞ የሚያምነውን ነገር ኮመንት ላይ እየሄዱብህ ነው። ኮመንት ላይ እየሄዱብህ ነው። ስፒሮስ ካኬ ጋውራ መጀመሪያ እንዴ ምንድን ነው እናንተ ላይ ጥያቄ ሲያነሳ ወደኛ ትልኪያለሽ እንዴ? እኛማ ተቀይሞናል እያልን ነው ከታች። ኧረ ከእንዲህ በእውነት ሰላምታ ውስጥ እንትን ያልፈለግኩት። እሺ ስፒሪ ሲስም ቤት ስለሆነ እኛ ቤት ቢሆን ኖሮ በደንብ ነው። በውስጥ እናወራለን። እሺ ስፒሪ ዛሬም ቁጭ ብለው ሲጠይቁት ነበር። ለምንድን ነው ግን የምታርቅ? እኛ ጎረቤት ነን ማለት ነው። የሚገርም እኮ ነው። ሲሶ ጎረቤት ነህ ማለት ነው። ቀጥል። ማለትም ቁጭ ያደርጉትና ይጠይቁታል። እሱ የሚያምነውን ሲናገር ደግሞ ለምን እንደዚህ ተናገርክ የሚለው ነገር በጣም ከባድ ነው። እምነቱን ካወቁ አለመጠየቅ እንደዚህ አይነት ነገር እንዳይፈጠር አይደለ? እሱ ከመጀመሪያው ተናግሯል። የሚያምነውን ነገር ውጭ የሚያምኑትን ነገር ነው። ውጭ አንዱ አንዱን እዚህም እንደዛ ነው የሚደረገው። አንዱ አንዱን ይቃወማል። ውጭ ሀገር
ጠይቁትና የሚያምነውን ነገር ሲናገር ደግሞ ርዕስ ይሆናል። ዛሬም እንደዛው እና ጥፋቱን አልገባኝም።